ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። የሻቢያ የጉዞ ሰነድ ሚስጥር ተጋለጠ። ሻቢያ የህወሓት ባለስልጣናትን $50,000 ጠየቀ። የአሜሪካ ኤምባሲ ቡድን መቀለ ገባ። ህወሓት ትንኮሳ ጀመረ። ማስጠንቀቂያም ተሰጥቶታል። ኤርትራ ኤምባሲ ውድቅ አደረገ። የቬንዙዌላ ሞዴል በኢሳያስ እንዲደገም ተጠየቀ። የሞት ቅጣቱ ላይ ለኢትዮጵያ መንግስት የቀረበው ጥሪ ሂውማን ራይትስ ዎች ማሳሰቢያን ሰጠ። 10 የውጊያ ተሽከርካሪዎች ተማረኩ። ጦሩ ጥቃት አከሸፈ። ጀነራሉ ድል ቀናቸው። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የሻቢያ የጉዞ ሰነድ ሚስጥር ተጋለጠ። ሻቢያ የህወሓት ባለስልጣናትን $50,000 ጠየቀ። መቀለ የገባው የአሜሪካ ኤምባሲ ቡድን በ3 አባላት የተከፈለው የአሜሪካ ኤምባሲ ቡድን በመቀለ ከተማ ተገኝቶ ከሌተናል ጀነራል ታደሰ ወረደ ጋር ቆይታ ማድረጋቸው ተሰምቷል። 15 ቀን ባልሞላ ጊዜ ውስጥ ወደ መቀለ የተጓዙት የአሜሪካ ኤምባሲ ቡድን በተለየ ተልዕኮ ወደ መቀለ ማቅናቱም ተገልጿል። በመጀመሪያ ዙር ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከሌተናል ጀነራል ታደሰ ወረደ ጋር የመከረው ቡድኑ በሁለተኛ ዙር ጉዞ የህወሓት የፊት አመራር ከሆኑት ዶክተር ደብረጽዮን ገብረሚካኤል ሞንጆሪኖ እና ፍስሐ ማንጁስ ጋር በመምከር ወደ ሰላም እንዲመጡ የሚያስችል ማስጠንቀቂያ ያዘለ መልእክትን ማስተላልፈዋል። የአሜሪካ ኤምባሲ የወከለው ቡድን ባደረገው ቆይታ ጦርነት ቢነሳ ኃላፊነቱ የህወሓት መሆኑን ጭምር ማስጠንቀቁን ውስጥ አዋቂ ምንጮችም ገልጸዋል። ህወሓት የገባበትን አጣብቂኝ ተከትለው ለህወሓት ባለስልጣናት አማራጭ የሚሆን እቅድ ሻቢያ ይዞም ቀርቧል። የሻቢያ መንግስት ለህወሓት ባለስልጣናት $50,000 የጉዞ ሰነድ ዋጋ መጠየቁ ነው የተሰማው። የሻቢያ መንግስት ይህን እቅድ ያወጣው በህወሓትና በፌዴራል መንግስት መካከል ያለው ውጥረት ተጠናክሮ ፌዴራል መንግስት እርምጃ የሚወስድ ከሆነ የህወሓት የፊት አመራሮችን ከሀገሪቱ ለማስወጣት የሚያስችል ሰነድ መዘጋጀቱም ተሰምቷል። የሻቢያ መንግስት ለህወሓት ባለስልጣናት ባዘጋጀው ሚስጥራዊ የጉዞ ሰነድ ላይ $50,000 የሚያስከፍል ሲሆን ይህ ሰነድ መጠቀም የህወሓት የፊት አመራሮችን ለህክምና ለጉብኝት በማለት ወደ ተለያዩ ዓለማት ለማንቀሳቀስ የሚያስችል መሆኑም ተነግሯል። ህወሓት ትንኮሳ ጀመረ። ማስጠንቀቂያም ተሰጥቷል። በትግራይ ክልል እየተንቀሳቀሰ የሚገኘው ህወሓት በይፋ ማስጠንቀቂያ መስጠቱ ተሰምቷል። ህወሓት ለቢቢሲ በሰጠው መግለጫ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጸም ከሆነ ስህተት እንደሚሆንም ገልጿል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱንም ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈው ውሳኔን በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነም ተናግረዋል። ህወሓት ይህንን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ሲሆን ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት የተሾመው የፕሪቶሪያ ስምምነት መሰረት በወጣው ደንብም ሲሆን አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይም ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብም ነበረ። ይህ ደንብም ከፕሪቶሪያ ስምምነት መፈጸም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብም ተሽሯል ተብሏል። ኤርትራ ኤምባሲ ውድቅ አደረገ። የቬንዙዌላ ሞዴል በኢሳያስ እንዲደገም ተጠየቀ። በሰሞኑም በዓለም አቀፍ ደረጃ የተለያዩ ፖለቲከኞችን በማሳተፍ መነጋገሪያ ጉዳይ የሆነው የኤርትራና የአሜሪካ መንግስት የሁለትዮሽ የዲፕሎማሲ ግንኙነትን ተከትሎ ሲነሱ የነበሩ ትችቶችን የኤርትራ ኤምባሲ ውድቅ ማድረጉ ተሰምቷል። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ በይፋዊ መግለጫ ትችቶችን ቢቃወምም የአሜሪካው ፎሬን ፖሊሲ አናሊስት ማርክ ሪበን በሚድል ኢስት ፎረም ላይ ባሰፈሩት ጽሑፍም የኤርትራና የአሜሪካን የሁለትዮሽ ግንኙነት ከመቃወም በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቬንዙዌላ ፕሬዝዳንት ጋር ተመሳሳይ የሆነ ጣል ይደርሳቸውና ዘብጥያ ሊወረወሩ እንደሚገባ መግለጹ በኤርትራ አዲስ የተፈጠረ ክስተትም ሆኗል። ከዚህ ጋር በተያያዘም የኤርትራ ኤምባሲ ባወጣው ይፋዊ መግለጫ በዎል ስትሪት ጆርናል ላይ የወጣውን ዘገባ መነሻ በማድረግ ዘገባውን የተከፋይ ተላላኪዎች ትችት በማለት ደምድሞታል። ኤምባሲው ይህን መግለጫ ሊያወጣ ባለፉት ዓመታት በኤርትራና በአሜሪካ መካከል ተቋርጦ የነበረው የሁለትዮሽ ግንኙነት ዳግም እንዳይጀምር የሚፈልጉ አካላት በሀገሪቱ መካከል የተፈጠረውን የመቀራረብ ተስፋ ለማጨለም ያደረጉት ጥረት ነው በማለትም ከሰዋል። ከማዕቀብ ጋር
ጋር ተያይዞ እየተነሳ ባለው ሀሳብ ባለፉት 10 ዓመታት አሜሪካ በኤርትራ ላይ ስትከተል የነበረው ማዕቀብ ጫናና ማግለል ምንም አይነት አዎንታዊ ውጤት አለማምጣቱ የተገለጸ ሲሆን በአሁኑ ወቅትም በአሜሪካ የፖሊሲ አውጪዎች ዘንድ ቢሆንም ከኤርትራ ጋር ወደ ግንኙነት መመለስ አስፈላጊና ዘግይቶ የመጣ እርምጃ መሆኑ እየታመነበት መሆኑን ገልጸው ኤምባሲው ያወጣው መግለጫ ይበልጥ ውጥረቱን አባብሶታል። የኤርትራ ኤምባሲ መግለጫም ተከትሎ ብዙዎች የፖለቲካ ተንታኙ ማይክል ሩቢን በሚድል ኢስት ፎረም ያሰፈሩትን ጽሑፍ መነሻ አድርገው የሚሰጡት አስተያየት ኤርትራ በቀጠናው ያላትን ሰላም ጠልነት በይፋ አረጋገጠ ከመሆኑ በተጨማሪ አሜሪካ ግንኙነቱን ልታጤነው እንደሚገባ የሚያሳስብ ነው። የአሜሪካ መንግስት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ዲፕሎማሲያዊ ግንኙነት ለመጀመር ማሰቡን አጥብቀው የተቹት የማርክ ሩቢን ጽሑፍ ዋሽንግተን በቬንዙዌላ ላይ እየተገበረችው ሁሉ በኤርትራም ላይ ተመሳሳይ ሞዴል በመጠቀም ፕሬዝዳንቱን ለዓለም አቀፍ ፍርድ ማቅረብና ጫና ማሳደር ይኖርባታልን ብሏል። ተንታኙ አክለውም አሜሪካ አሁን ካለው መንግስት ጋር መቀራረብን ከመምረጥ ይልቅ ለምዕራባውያን ቅርብ የሆኑ ብሉ ሪቮሉሽን በሚል የሚንቀሳቀሱ የለውጥ ፈላጊ ኃይሎችን በመደገፍ የወደፊት የረጅም ጊዜ ስልታዊ ጥቅሟን ማስከበር እንዳለባትም በጽኑ መክረዋል። የሞት ቅጣቱ ላይ ለኢትዮጵያ መንግስት የቀረበው ጥሪ ሂዩማን ራይትስ ዎች ማሳሰቢያ ሰጠ። የተለያዩ ሀገራት የሚወስኑ የህግ እርምጃዎችን መነሻ በማድረግ የተቃውሞ መልእክት በማስተላለፍ የሚታወቀው የሂዩማን ራይትስ ተቋም በሳውዲ ለሚገኙ ኢትዮጵያውያን አዲስ ሀሳብ ማቅረቡ ተሰምቷል። ሂዩማን ራይትስ ዎች የሳውዲ መንግስት በተለያዩ ምክንያቶች በኢትዮጵያውያን ላይ የሚፈጸመውን የሞት ቅጣት እንዲያቆሙ ማሳሰቢያ መስጠቱም ተነግሯል። የሳውዲ መንግስት በወሰደው እርምጃ በሳውዲ የነበሩ 3 ኢትዮጵያውያን መገደላቸውን ተከትለው የኢትዮጵያ መንግስት በአስቸኳይ ጣልቃ እንዲገባም ጥሪ ማቅረቡን የተነገረው ሂዩማን ራይትስ ዎች በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነው የሞት ቅጣት በአስቸኳይ ለማቆም እርምጃ እንዲወሰድ ጥሪ ያቀረበ ሲሆን ይህ ጥሪም የቀረበው በሳውዲ የሚገኙ ከፍተኛ ቁጥር ያላቸው ኢትዮጵያውያን ተገቢውን የህግ አሰራርን ባልተከተለ መንገድ የሞት ፍርድ ቅጣት እንደተደቀነባቸው በመግለጽ ሲሆን ይህ ከመሆኑም አስቀድሞ የኢትዮጵያ መንግስት በጉዳዩ ላይ ጣልቃ እንዲገባም ጥያቄ ቀርቧል። ከዚህ ጋር በተያያዘም የሰብአዊ መብት ተሟጋች ድርጅቱ ዛሬ ባወጣው መግለጫ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዘ ወንጀለኞች ምክንያት የሞት ቅጣት ሊፈጸምባቸው የሚችል ከፍተኛ ስጋት ውስጥ ይገኛሉ ሲል ገልጾ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን መገደላቸውንም ይፋ አድርጓል። የውጊያ ተሽከርካሪዎቹ ተማረኩ። ጦሩ ጥቃት አከሸፈ። ጀነራሉ ድል ቀናቸው። ላለፉት 3 ዓመታት መቀመጫ ባጣው የሱዳን የእርስ በርስ ጦርነት ላይ የሱዳን ጦር መሪ ጀነራል አልቡራን ድል ቀንቷቸዋል። በጀነራል አልቡራን የሚመራው የሱዳን ጦር በብሉ ናይል ክልል የተሰነዘረበትን የአማጽያን ጥቃት በቁጥጥር ስር በመዋል አክሽፏል። የሱዳን ጦር ያከሸፈው የአማጽያን ጥቃት በብሉ ናይል ክልል በፈጥኖ ደራሽ ኃይሎችና በአብዱልአዚዝ አልሂሉ በሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት የተሰነዘረበት ሱዳን ትሪቢዩንም ዘግቧል። የተለያዩ አያላን ሀገራትን ጨምሮ ዓለም አቀፍ ተቋማት ጦርነቱ እንዲቋጭ እያቀረቡት ያለውን ጥያቄ ወደ ጎን በመተው በሁለቱ የሱዳን ኃይሎች መካከል የተጠናከረው ጦርነት በደቡብ ምስራቅ የሀገሪቱ ክፍል የሚካሄደውን ወታደራዊ ዘመቻ ካለፈ መጋቢት ወር ጀምሮ እንዲባባስ ማድረጉም ተገልጿል። የፈጣን ድጋፍ ሰጪ ኃይሎችና አጋሮቻቸው በሰነዘሩት መጠነ ሰፊ ጥቃት ስልታዊ ጠቀሜታ ያላትን የድንበር ከተማ ኩምሩክና የአካባቢው መንደሮች መቆጣጠራቸውን ተከትሎ እየተጠናከረ የመጣው ወታደራዊ ውጥረት ለጀነራል አልቡራን ፈታኝ እየሆነ መምጣቱን የተገለጸው የጦር ኃይሉ 4ኛው እግረኛ ክፍለ ጦር ባወጣው መግለጫ በመንግስት ደጋፊዎች ታጣቂዎች የታገዘው ጦር በደቡባዊ አቅጣጫ በሚገኘው በሳሌ አካባቢ ዳርቻዎች ላይ የሽብርተኛው ሚሊሻ ድል አድርጓልን ብሏል። ጦሩ በጥቃቱ ወቅት በአጥቂዎች ኃይል ላይ ከፍተኛ ኪሳራ ማድረሱን የገለጸ ሲሆን በጥሩ ሁኔታ ላይ ያሉ የ10 የውጊያ ተሽከርካሪዎች መማረኩና ከ15 በላይ የሚሆኑትን ደግሞ ማውደሙንም አስታውቋል። የሰዓቱ መረጃዎች ያስደመጣችሁ ንጋት ቲዩብ ነበረ። የንጋት ቲዩብ ይህንና ሌሎች መሰል መረጃዎችን ያቀርቡላችኋል። የንጋት ቲዩብ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑንም ጋበዝናችሁ። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ግን ቸር ቆዩን።